ግሎባዊ ስርዓት ዝበሃል እንኮ ቁፅራዊ ዝበሃል ተሓሳስባ መጽኡ መናምጽኡ ከመይል መጽኡ ናቱ ብዙሕ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ተደመጡ። ሰኞ ጥር 4 ቀን 2018 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር በተላለፈው ቃለ ምልልስ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘው ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እንጂ እየታወጀ ያለው ጦርነቱ ማንን የሚመለከት ነው ሲሉ ተደምጠዋል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማዳመቅ የቀረበ ነው ሲሉም ከሰዋል። ፕሬዝዳንቱ ለጉዳዩ ዕውቅና መስጠትም አይገባም ሲሉ ነው ያጣጣሉት። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝቦች ላይ ነው። ከፕሪቶሪያ ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ፣ በአፋር፣ በኦሮሚያ እና በሶማሊያ ጦርነት ታውጇል ብለዋል። አክለውም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው፣ ገንዘብ እየሰጡ እየደገፉት ያሉት ሌሎች ናቸው ሲሉ ተናግረዋል። ፕሬዝዳንቱ በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ የሚገፋፋ ሰነፍ፣ የከሰረ፣ ፈሪና ስግብግብ ነው በማለትም ገልጸዋል። ኢሳያስ አፈወርቂ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይንም ድሮንና ሌሎች የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። ማነው ድሮኖቹን እያመጣ ያለው? ከውጪ እነዚህን ሁሉ መሳሪያዎች እየገዛ ያለው ማን ነው? ይህንን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘቡ ከየት ነው እየመጣ ያለው? ሲሉም ፕሬዝዳንቱ የተናገሩ ሲሆን ቃለ ምልልሱን ላደረጉላቸው ጋዜጠኞችም ጊዜያችሁን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጠቀስም የለበትም ብለዋል። ፕሬዝዳንቱ አክለው ጦርነት ከተከፈተብን ግን ማንም መብታችንን እንዲያስጠብቅ አንጠይቅም፣ ወደ ውሸት ጠረጴዛቸው መጋበዝም የለብንም ብለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱ ባሻገር የጦርነት ስጋት ሲስተጋባ ቆይቷል። በተለይም ከፕሪቶሪያው ስምምነት ወዲህ የጠለሸው የሁለቱ አገራት ግንኙነት ከኢትዮጵያ የቀይ ባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኤርትራው ፕሬዝዳንት ኢሳያስ ከብሔራዊ ቴሌቪዥን ጣቢያቸው ጋር በሚያደርጉት ቃለ ምልልስ እንዲሁም የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጧቸው ጽሁፎች ገዢው ፓርቲ ብልጽግናን ሲሸነቁጡ የመጀመሪያቸው አይደለም። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ፕሬዝዳንት ኢሳያስ በዋነኝነት ከግብፅና ከሳውዲ አረቢያ ጋር ያላቸውን ትስስር አጠናክረዋል። ከግብፅና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያ በኤርትራና ሳውዲ አረቢያ መካከል የተፈጠረው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ብለዋል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛው መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው ግብፅና ሳውዲ አረቢያ ያላቸው ሚና የጎላ መሆን አለበት ሲሉም አክለዋል። የባህር ዳርቻና የአየር ክልልን ሀያላን እንዲጠብቁት ማድረግ አይሰራም፣ ቀጠናዊ ደህንነትን የሚያስጠብቀው ትብብር ነው ብለዋል ፕሬዝዳንቱ። የአሜሪካንን የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝዳንቱ ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበት ጠቁመዋል። ለአሜሪካ ምልከታችንን ማጋራት አለብን፣ ይህም የሁለትዮሽ ጉዳዮችን ብቻ የተመለከተ መሆን የለበትም፣ ስለ ቀጠናዊ ጉዳዮች ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብንም ብለዋል። ቅድሚያ መስጠት ያለብን ለኛው ጉዳይ ነው ሲሉ አክለዋል። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ፕሬዝዳንት ኢሳያስ በዙሪያቸው ካሉ አገራት ጋር ያላቸውን ግንኙነት አጠናክረዋል። በሁለት ወራት ውስጥ ወደ ግብፅ፣ ሱዳንና ሳውዲ አረቢያ መጓዛቸው አይዘነጋም። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር በር የማግኘት ጥያቄን አጥብቀው ማንሳታቸውን በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ አገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትም ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ አገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክር ለፕሬዝዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችል
ተንታኞች የጠቆሙ ሲሆን ፕሬዚዳንት ኢሳያስ ከሱዳን ጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን በተደረገ ግብዣም ወደ ሱዳን አቅንተዋል። በጀነራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉት ጀነራል አልቡርሃን በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን ይቃወማሉ። እየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤሚሬት ጋር ኢትዮጵያ ባላት ወዳጅነት ምክንያት ደስተኛ አይደሉም። ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ ፕሬዚዳንት ኢሳያስ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ጋር ወዳጅነትን አጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዚዳንት አብዱል ፈታህ አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያን ተቀናቃይ ትብብር መመስረታቸው የሚታወስ ነው። ንሩሱ እንኮ ቀጽራዊ ዓለም ክመጽእ ኣለዎ ወይ ዓለም ኣብ ትሕቲ ቁፅፅርና ክተኣትያ ዓለም ኣብ ትሕቲ ተኣትሎ መወዳደርቲ ይብልናል። ሕጂ ድሕሪ ሕጂ ዝወዳደረና ኩሉ ይብሉን ብቁጠባ ብቴክኖሎጂ ብወታደራዊ ሓይሊ ተባሂሉ ዝተፋሕሰ ዶክትሪን እንታይ ገይሩ ኣብ ምንታይ ኣትይዋ ነቲ ዓለም ናይ ብሓቂ ፍትሒ ዘለዎ ርግኣት ዘለዎ ዕብየት ዘለዎ ንኩሉ ትጠቅም ዓለም ኮይና ድያ እቲ እንኮ ቀፅራዊ ፍልስፍና እንታይ ሳዕቤና ታምፅኡ ብግብሪ ኣብ ዝሓለፈ 30 ዓመታት ክንርኢ ንኽእል። ሕጂ ምናልባሽ ምዝህሉ ኩነታት ኣዛሚድና ንዓለማዊ ኩነታት ኣብ ንጥምተሉ ቅድም ዝስራዕ ናይ ኣሜሪካ ኩነታት እዩ። ናይ ኣሜሪካ ካብ ኣሜሪክኡ ናይ ትራምፕ ምምፃእን ናቱ ኣቀራርባታትን እዩ እንጂ ካልኦት ተወሳእቲ ኣለዉ ማለት ኣይኮናን። ከነንብቦ እንተኮይና ነቲ ስእሊ ብናይ ኣሜሪካ ጀሚርና እቶም ካልኦት በብእ ደረጃኦም ፀለውቲ ክበሃሉ ዝኽእሉ ብዓለም ደረጃ እንታይ መርገፂታት ወይ እንታይ ስጉምትታት ኣለዎም ብኡ ከመይ ጌርና ንሪኦ ኢልካ ክሕሰብ ይከኣል። ግን ብኣሜሪካ ጅምርና ኣብነት